ዘመናዊ የግብይት ስርዓት መጀመሩን ሰምተናል። በዚህም መሰረት የዳሸን ባንክ ሱፐር አፕ የኢኮሜርስ አገልግሎት በይፋ ጀምሯል። በሌላ በኩል ደግሞ የፐርፐዝ ብላክ ንብረቶች ለጨረታ መቅረባቸው ታውቋል። ንብረቶቹን በጨረታ ለመሸጥ ለሽያጭ ያቀረበው ብርሃን ባንክ መሆኑን ሰምተናል። ሰላም ቤተሰቦቻችን፣ መረጃዎቹን የት ሀገርና የት ከተማ ሆናችሁ እየተከታተላችሁ እንደምትገኙ በሀሳብ መስጫው ላይ ጻፉልን። በየትኛው ርዕሰ ጉዳይ ላይ መረጃ እንድናቀርብላችሁ እንደምትፈልጉ ማሳውቁን። አሁን ዝርዝር መረጃዎቹን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። በፋይናንስ ኢንዱስትሪው አዳዲስ የዲጂታል ግኝቶችን የሚያስተዋውቀው ዳሸን ባንክ በዳሸን ሱፐር አፕ የኢኮሜርስ አገልግሎት ማስጀመሩን አስታውቋል። ደንበኞች በዳሸን ሱፐር አፕ ለበዓል የሚያስፈልጋቸውን የበሬ ቅርጫ፣ በግ፣ ዶሮ፣ እንቁላልን ጨምሮ የወንድና የሴት አልባሳት፣ ለስጦታ የሚሆኑ ሰዓትና ቀለበቶች፣ ዘመናዊ የቆዳ ቦርሳዎች፣ ዘመናዊ ጫማዎች፣ የባልትና ውጤቶችና ሌሎች በርካታ ምርቶችን በቀላሉ መገበያየት እንደሚችሉ ተገልጿል። ዳሸን ባንክ ይፋ ያደረገው የኢኮሜርስ አገልግሎት ደንበኞች በዳሸን ባንክ ሱፐር አፕ የፈለጉትን ዕቃ በቀላሉ ሲያዙ ከየትኛውም የአዲስ አበባ አካባቢ ባሉበት ሆነው የታዘዘው ዕቃ በፍጥነት እንደሚደርሳቸውም ባንኩ ባወጣው መግለጫ አስታውቀዋል። ዳሸን ባንክ ሱፐር አፕ በዲጂታል ባንኪንግ ዘርፍ አዲስ ምዕራፍ የከፈተ መተግበሪያ ነው የተባለ ሲሆን መተግበሪያው ለግል ሂሳብና ለተለያዩ የቢዝነስ ተቋማት አገልግሎት መስጠት እንዲያስችል ሆኖ ቀርቧል ሲሉ የባንኩ ዋና ስራ አስፈጻሚ አቶ አስፋው ተናግረዋል። አካውንቶችን መክፈት፣ ከአካውንት ወደ አካውንት በፍጥነት ገንዘብ ማስተላለፍ፣ በገንዘብ ልውውጥ ላይ የተመሰረተ የብድር አገልግሎት መስጠትና ሌሎች አገልግሎቶችን በአንድ ላይ የያዘ መተግበሪያ ነው ተብሎለታል። ደንበኞች በአዲሱ ሱፐር አፕ ከመደበኛ የባንክ አገልግሎት በተጨማሪ በሸሪያ ሕግ መሰረት የቀረቡ ከወለድ ነፃ የባንክ አገልግሎቶችን ማግኘት እንዲችሉ የሚያደርግ ነው ያሉት ዋና ስራ አስፈጻሚው አቶ አስፋው አለሙ እንደ አማዞን እና አሊባባ ነጋዴዎች ምርታቸውን በሱፐር አፑ በማቅረብ መሸጥ የሚችሉበት እድልም ፈጥሯልም ብለዋል። የዚህ ግብይት ተጠቃሚዎች ክፍያቸውን በዳሸን ሱፐር አፕ አካውንታቸው በኩል በቀላሉ በመፈጸም ግብይታቸውን መፈጸም እንደሚችሉም ተናግረዋል። ይህ ሱፐር አፕ ደንበኞች ዲጂታል ካርድ ወይም ቨርቹዋል ካርድ በማውጣት ከፕላስቲክ ካርዶች የተሻለ ፈጣንና አስተማማኝ አገልግሎት እንዲያገኙም አማራጭ ማቅረቡ ታውቋል። ዳሸን ባንክ ሱፐር አፕ ደንበኞች በፍጥነት በኪዋር ኮድ አማካኝነት ክፍያ እንዲፈጽሙና ገንዘብ እንዲለዋወጡ የሚያስችል መሆኑም ታውቋል። ሌላው በዚህ ሱፐር አፕ ለመጀመሪያ ጊዜ የቀረበው አገልግሎት ደንበኞች የግል ወጪያቸውን መምራት የሚችሉበት በጀት የተሰኘ አገልግሎት ሲሆን ይህ አገልግሎት ደንበኞች ለተለያዩ ዕለታዊ፣ ወራዊና ዓመታዊ ወጪዎቻቸው የመደቡትን የተለያየ በጀት በመከታተል ያለበትን ደረጃ ስለሚያሳውቅ የፋይናንስ አጠቃቀማቸውን በአግባቡ ለመምራት ያግዛቸዋልም ተብለዋል። ዳሸን ባንክ ሱፐር አፕ ካካተታቸው አዳዲስ አገልግሎቶች ሌላኛው ደግሞ ደንበኞች በሶስት ንክኪ ብቻ የተለያዩ ምርቶችና አገልግሎቶችን በፍጥነትና አመቺ በሆነ መልኩ መገብየት ማስቻሉ መሆኑ ተገልጿል። ዳሸን ባንክ ሱፐር አፕ የአየር ትኬት ለመቁረጥና ተያያዥ አገልግሎቶችን ለማግኘት በቴሌቲቪ አማካኝነት የሀገር ውስጥ ፊልሞችን ለመመልከት የዲኤስቲቪ አገልግሎቶችንና ሌሎች በርካታ አገልግሎቶችን ለማግኘት የሚያስችሉ አዳዲስ አሰራሮችንም ያካተተ መሆኑ ታውቋል። ዳሸን ባንክ ሱፐር አፕ የኢኮሜርስ አገልግሎት ሌሎች በርካታ አዳዲስ አገልግሎቶችን ይዞ ወደ ህብረተሰቡ እየመጣ እንደሚገኝም ባንኩ ይፋ አድርጓል። በሌላ በኩል ደግሞ የፐርፐዝ ብላክ ንብረቶች ለጨረታ መቅረባቸውን ሰምተናል። ፐርፐዝ ብላክ ኢቲኤች ትሬዲንግ አክሲዮን ማህበር የተሰኘው ድርጅት በዋስትና ያስያዛቸው ንብረቶች ለሐራጅ ጨረታ ቀርበዋል። ብርሃን ባንክ አክሲዮን ማህበር ማስታወቂያ ያወጣባቸው ንብረቶች ድርጅቱ ለሚፈልገው ገንዘብ በዋስትና ያስያዛቸውን ንብረቶች በሐራጅ መነሻ ዋጋ ለጨረታ ማቅረቡ ነው የታወቀው። ብርሃን ባንክ ለጨረታ ያቀረባቸው ግዙፍ ማሽነሪዎች ብዛታቸው 13 ተሽከርካሪዎችና የተለያዩ ማሽነሪዎች ሲሆኑ ከ4 እስከ 7 ሚሊዮን ብር በሚደርስ መነሻ ዋጋ ለጨረታ መቅረባቸውን ሰምተናል። ለጨረታ የቀረቡት አብዛኛዎቹ ማሽነሪዎች ቀረጥ ያልተከፈለባቸው ሲሆኑ የግብርና ትራክተሮችና ሎደሮች ይገኙባቸዋል። ፐርፐዝ ብላክ በወቅቱ ግምታዊ ዋጋው 60 ቢሊዮን ብር የሆነ ከገበሬው የተሰኘ ህንፃ ሜክሲኮ ቢጂአይ ኢትዮጵያ ፋብሪካ ቦታ ላይ ለመገንባት የአክሲዮን ሽያጭ ፈጽሞ እንደነበር ይታወሳል። የአክሲዮን ሽያጩ በአጭር ቀናት ውስጥ የተጠናቀቀ ቢሆንም የቦታውን ዋጋ በገባው ውል መሰረት መክፈል ባለመቻሉ ከቢጂአይ ኢትዮጵያ ጋር መካሰሱ የሚታወቅ ነው። በ1.5 ሚሊዮን ብር ባለ 3 መኝታ አፓርትመንት ለመግዛት
በመግዛት በርካታ ግለሰቦች ግዢ የፈጸሙ ቢሆንም ግንባታው ሳይካሄድ ገንዘባቸው በዝግ አካውንት ተቀምጦ ይገኛል። መስከረም 2017 ዓ.ም መጨረሻ ላይ የፐርፐስ ብላክ አክሲዮን ማህበር ዋና ስራ አስፈጻሚ የነበሩት ዶክተር ፍስሐ እሸቱን ጨምሮ 12 የማህበሩ አመራሮች በከባድ የማታለል የሙስና ወንጀል መከሰሳቸውም ይታወሳል። የተከሰሱበት ጉዳይ ሜክሲኮ ሰንጋተራ በ15 ቀን ውስጥ 1.5 ሚሊዮን ብር ለሚከፍሉ ቤት እናስረክባለን በማለት አማላይ ማስታወቂያ በመገናኛ ብዙሃን በማሰራጨት ከ1245 ግለሰቦች ከ1.5 ቢሊዮን ብር በላይ አታለው ወስደዋል በሚል አቃቤ ሕግ በከባድ የማታለል የሙስና ወንጀል ክስ መስርቶባቸዋል። በሌላ በኩል ደግሞ በኢትዮጵያ የሚገኙ የቤት ሰራተኞችን የሙያ ስልጠና በመስጠትና የብቃት ምዘና ፈተና ወይም ሲኦሲ እንዲወስዱ ለማድረግ እየተሰራ እንደሚገኝ ተገልጿል። የቤት ውስጥ ሰራተኞች ራሳቸውን በሙያ ብቁ የሚያደርጉበት ስልጠና በመስጠትና የሙያ ብቃታቸውን የሚመዝን ፈተና ወይም ሲኦሲ እንዲወስዱ ለማድረግ እየተሰራበት እንደሚገኝ አንድነት ኢትዮጵያ የቤት ውስጥ ሰራተኞች ማህበራት ህብረት አስታውቋል። የቤት ሰራተኞች በማህበር ከመደራጀት በዘለለ ስልታዊ የሆነ የሙያ ክህሎታቸውንና ደረጃቸውን ሊመዝኑ የሚችሉ ተቋማቶች በሀገር አቀፍ ደረጃ መኖራቸውን የህብረቱ ፕሬዝዳንት ሂሩት አበራ ገልጸዋል። በመሆኑም በስራና ክህሎት በኩል ተግባራዊ በሚደረገው አሰራር መሰረት ማንኛውም ሰው መሰረታዊ የሆኑ ምዘናዎችን በመውሰድ ራሱን ብቁ ማድረግ የሚችልበት አግባብ በመኖሩ የቤት ሰራተኞችም የትምህርት ደረጃቸው ሳይፈለግ በሙያቸው ብቻ ብቁ መሆናቸው የሚረጋገጡበት ምዘና ተግባራዊ እንደሚደረግ አስታውቀዋል። በዚህም መሰረት ለሙያው ብቁ መሆናቸውን የሚያረጋግጥ የብቃት ምዘና ወይም ሲኦሲ እንዲወስዱ ለማድረግ ማህበሩ እገዛ እያደረገ እንደሚገኝ ገልጸዋል። ከዚህ ጎን ለጎንም ራሳቸውን አብቅተውና የመደራደር አቅማቸውን ጨምረው ከአሰሪዎቻቸው ጋር የሚችሉትን ሙያ በማሳየት ብቁ ከሆኑ በሙያቸውና በምዘናቸው መሰረት የሚቀጠሩበትን መንገድ ለማመቻቸትም እየተሰራበት ይገኛል ብለዋል። የሙያ ብቃት ምዘናውም ማንኛውም በሙያዬ ብቁ ነኝ ያለ ሰው ምዘናው በሚሰጥበት ተቋም ውስጥ መፈተን የሚችል ሲሆን ስልጠና የሚያስፈልጋቸው ደግሞ ከ1 ወር ከግማሽ እስከ 6 ወር በሚደርሱ አጫጭር ስልጠናዎች መሰረት ራሳቸውን ማብቃት እንደሚችሉ ተናግረዋል። ከዚህም ባሻገር በኢትዮጵያ ለቤት ሰራተኞች ትምህርትና ስልጠና እንዲሁም ሙሉ ጊዜ ገብተው መሰልጠን የሚፈልጉ የቤት ሰራተኞችን በተመለከተም በዛ ልክ የተዘጋጀ ፖሊሲ ባለመኖሩ ስርዓተ ትምህርቱ ላይ ማስተካከያዎች እንዲደረጉ ከትምህርትና ስልጠና ተቋማት ጋር እየተሰራ እንደሚገኝ አስታውቀዋል። በመሆኑም የቤት ሰራተኞች የሙያ ብቃታቸውን እንዲያሳድጉ ለማድረግ የተለያዩ ስልጠናዎችና የግንዛቤ ማስጨበጫዎች እየተሰጡ እንደሚገኙ ገልጸዋል። ከዚህ ቀደም የቤት ሰራተኞች የጡረታ ተጠቃሚ የሚሆኑበትን አግባብ ጨምሮ ማህበራዊ ዋስትናቸውን የሚያረጋግጥ አጠቃላይ ደንብ በ6 ወር ውስጥ ይጸድቃል መባሉን መዘገባችን ይታወሳል። በሌላ በኩል ደግሞ በኢትዮጵያ ታሪክ የመጀመሪያ የሆነ የቡና ኤክስፖርት ሪከርድ በ9 ወር ውስጥ መገኘቱን ሰምተናል። ባለፉት 9 ወራት 300 ሺህ ቶን የሚጠጋ ቡና ለውጭ ገበያ በማቅረብ ከ1.5 ቢሊዮን ዶላር በላይ የውጭ ምንዛሪ ገቢ መገኘቱን የኢትዮጵያ ቡናና ሻይ ባለስልጣን አስታውቀዋል። በ2017 በጀት ዓመት ማጠናቀቂያ እንደ ሀገር ከቡና ንግድ የሚገኘውን ገቢ ከ2 ቢሊዮን ዶላር በላይ ለማድረስ የተቀመጠውን እቅድ ለማሳካት እየተሰራ መሆኑ ተገልጿል። የኢትዮጵያ ቡናና ሻይ ባለስልጣን ዋና ዳይሬክተር ዶክተር አዱኛ ደበላ በሰጡት ጋዜጣዊ መግለጫ ባለፉት 9 ወራት ለውጭ ገበያ ከቀረበ 299607 ቶን ቡና 1.5 ቢሊዮን ዶላር ገቢ ተገኝተዋል። በበጀት ዓመቱ 9 ወራት 202000 ቶን የሚጠጋ ቡና ለውጭ ገበያ ለማቅረብ ታቅዶ ሲሰራ የቆየ ሲሆን አፈጻጸሙ 148 በመቶ ብልጫ እንዳለውም አንስተዋል። በዘንድሮ ዓመት 9 ወራት የተገኘው ገቢ ከ2016 በጀት ዓመት 12 ወራት ከተገኘው ገቢ ጋር በሚነጻጸርበት ወቅት አፈጻጸሙ ከፍተኛ ብልጫ እንዳለው አስረድተዋል። ኢትዮጵያ ለውጭ ገበያ የምታቀርበው የቡና ምርት ከዓመት ዓመት በመጠንም በጥራትም እየጨመረ መምጣቱን አመልክተዋል። በአጠቃላይ በዘንድሮ በጀት ዓመት 400 ሺህ ቶን የቡና ምርት ወደ ተለያዩ ሀገራት በመላክ 2 ቢሊዮን ዶላር ለማግኘት እየተሰራ መሆኑንም ጠቅሰዋል። በዘርፉ የተገኘው ውጤት ተስፋ ሰጪ ነው ያሉት ዋና ዳይሬክተሩ ያለፉት 9 ወራት አፈጻጸም በመጠንም ሆነ በገቢ የተሻለ ነው ብለዋል። ከሚያዝያ እስከ ሰኔ ባሉት 3 ወራት 120 ሺህ ቶን ቡና ለውጭ ገበያ በማቅረብ የተቀመጠውን እቅድ ለማሳካት እንደሚቻል አፈጻጸሙ እንደሚያሳይ ነው የተናገሩት። ለተገኘው ስኬት የቡና ኤክስፖርት ስርዓቱ ላይ ሪፎርም መደረጉና ያረጁ ቡናዎች በአዲስ እንዲተኩ መደረጉ ተጠቃሽ እንደሆነም አብራርተዋል። የቡና ምርቱ 84 ለሚደርሱ ሀገራት የተላከ ሲሆን ሳውዲ አረቢያ፣ ጀርመን፣ አሜሪካ፣ ቤልጂየም እና ቻይና ከመዳረሻ ሀገራት መካከል ቀዳሚዎቹ መሆናቸው ተገልጿል። ክቡራትና ክቡራን የአዲስ ቢዝነስ የዩቲዩብ ቻናል ተከታታዮቻችን ይህንን ቻናል ሰብስክራይብ ሳታደርጉ የምትከታተሉን ከሆነ ቢዝነስና ተያያዥ ጉዳዮችን በተመለከተ አዳዲስ መረጃ ለማግኘት የዩቲዩብ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑን በትህትና እንጠይቃለን።